የውስጥ አዋቂ ኢትዮፒካ ሊንክ ፕሮግራሙ ኢትዮፒካ ሊንክ ነው። በዛም 97 ላይ እንገኛለን። የውስጥ አዋቂ የመጨረሻው ወሬያችን ላይ ደርሰናል። አዎ ለመጨረሻው ወሬን የመጣ ነው። አራት ዝነኛ ሴት ባለሙያዎች በቴሌቪዥን ሊመጡ ነው የሚል ነው ርዕሱ። በቴሌቪዥን የሚመጡት አራቱ ዝነኛ ሴት ባለሙያዎች እነማን ናቸው? በቲቪ የሚመጡበት ምክንያትስ ምንድነው? ግዛቸው እነዚህ አራት ዝነኛ ሴቶች እነማን ናቸው ከሚለው ብንጀምር ሜሮን ጸጋዬ አንዷ ናት። ሜሮን ጸጋዬ ሜሪ ዲምፕል በሚል እናውቃታለን። የጎበስቷ ተወዛዋዥ ናት። የተለያዩ ቪዲዮ ክሊፖችም ላይ እናያታለን። በተለያዩ የአይዶል ውድድር ላይ ዳኛ ነበረች። ሳራ መሐመድ ደግሞ የሞዴል ባለሙያ ናት። የታወቀች ዲዛይነርነት ትታወቃለች። የሺ ደመላሽ ድምጻዊ ናት። ከሷ በተጨማሪ ደግሞ ማህሌት ሰለሞን ናት። ማህሌት ሰለሞን በኢቢኤስ ቲቪ ላይ የማለዳ ኮከቦች እየተባለ በሚቀርበው የወጣቶችን የተሰጥኦ የማውጣት ውድድር ላይ ዳኛ ሆና ታገለግል የነበረችው ናት። አሁን በቀጣይ ሲዝን ግን ማህሌት ሰለሞንን በዚህ የማለዳ ኮከቦች ዳኝነት ላይ አናያትም። ከላይ በተጠቀስናቸው ሜሮን ጸጋዬ፣ ሳራ መሐመድ፣ የሺ ደመላሽ፣ ማህሌት ሰለሞን ሆነው የራሳቸውን የቴሌቪዥን ሾው ይዘው ሊመጡ ነው። በኢኤንኤን ቲቪ ነው የሚመጡት እነዚህ አራት ሴቶች። ዋና አስተባባሪዋና የፕሮግራሙ ፈጣሪ ማህሌት ሰለሞን ናት። በማህሌት እንደሚታወቀው አዲስ አበባ ዩኒቨርሲቲ ሜታቲክ አርት አስተማሪ ስትሆን ቀደም ሲል በነበረችበት በማለዳ ኮከቦች ዳኝነት ላይ በምትሰጣቸው አስተያየቶች በምትሰጣቸው ትችቶችና ሂሶች የምትታወቅ ናት። ስለዚህ ከይሄንን ስራዬን ከሌሎች ሴቶች ጋር በመሆን በሞዴሊንጉ በውዝዋዜው በድምጻዊነትና በቲያትር ሙያ የራሳችንን ይዘን መምጣት አለብን በሚል ተነሳስተን በኢኤንኤን ቴሌቪዥን ላይ የፊታችን መስከረም 2010 ላይ ማለት ነው ዘውትር እሁድ ከቀኑ 8 ሰዓት እስከ 10 ሰዓት ኪን የሚል ስያሜ የጊዜው ስያሜው ሊቀየር ይችላል ጊዜው ስያሜ የተሰጠው ሾው ይዘን እንመጣለን። በዚህም ስኬታማ እንሆናለን ብለን እንሞክራለን። በመሆኑ ስለዚህም እነዚህ አራት ሴቶች እገዛና ድጋፍ ፈልገን የራሳችንን ሾው እናቀርባለን ሲሉ ለኢትዮፒካ ሊንክ ገልጸዋል። የማለዳ ኮከቦች ዳኝነትሽን በመለቀቅሽ ቀጣይስ ምን ይሆናል ብለናት ነበረ። እኔን ለዚህ ያበቃኝ የማለዳ ኮከቦች ነው። አሁንም ወደፊትም ባለውለታዬ ነው። በመግባባትና በመነጋገር ነው የለቀኩት። እንደሚታወቀው ሰው መሻሻልና መለወጥ ይፈልጋል። የመለወጤ አንዱ ሚስጥር ደግሞ የራሴን አንዱ ነገር ደግሞ የራሴን ሾው ይዞ መቅረብ ነው። ስለዚህ ከነዚህ ባለሙያዎች ጋር የሙያ የጾታ አጋሪ ከሆኑ ኢትዮጵያውያን ጋር የራሴን ሾው ይዤ ለመምጣት ስል ነው ስትል ገልጻለች። ስለዚህ የማለዳ ኮከቦች በነገራችን ላይ የቀጣይ ሲዝን ቀረጻ እየተከናወነ ነው። በሷ ምትክ የተለያዩ ዳኞች ይገባሉ ተብሏል። ዛሬ ቀረጻው ሲከናወን ነበር። በዛሬው ቀረጻ ላይ አለማየሁ ታደሰ ራሱ ፍጹምና ፍጹም አስፋውና አንደኛዋ ሴት ደግሞ ሄለን በድሉ ናቸው። በአራተኛ ዳኝነት ሌላ ሰው በቀጣይነት እየተቀያየረ ከአንጋፋው ከወጣቱም እያለ ይቀጥላል ሲል ፍጹም አረጋግጦልናል። ስለዚህ ማህሌት ሰለሞን፣ የሺ ደመላሽ፣ ሳራ መሐመድ፣ ሜሮን ጸጋዬ ከፊታችን መስከረም ወር 2010 ጀምሮ በኢኤንኤን ቴሌቪዥን ከዘውትር እሁድ ከቀኑ 8 ሰዓት እስከ 10 ሰዓት ኪን የሚል ሌሎች ባለ ተሰጥኦዎችን በሌሎች ባለ ጥሩ ስራ ያላቸውን ግን ስራቸው ሊታይላቸው ያልቻለ ወጣቶችን ይዘን እንመጣለን